ታውቁ ኖረዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሕንፃ ዝም ብሎ የተገነባ ሳይሆን ጥልቅ መጽሐፍ ቅዱሳዊ ምስጢር አለው። ዛሬ ስለ ሦስቱ የቤተ ክርስቲያን ክፍሎችና ትርጉማቸው በአጭሩ እናያለን። በቤተ ክርስቲያን ስርዓት መሠረት ኦርቶዶክሳዊ ሕንፃ ቤተ ክርስቲያን ሦስት ክፍሎች ሲኖሩት የመጀመሪያው ክፍል ቅኔ ማህሌት ይባላል። ቅኔ ማህሌት የዓለምና የምስጋና ምሳሌ ነው። ይህ የመጀመሪያው ክፍል ቅኔ ማህሌት ካህናትና መዘምራን ቆመው ጌታን የሚያመሰግኑበት ውጫዊው ክፍል ነው። የዚህ ክፍል ምሳሌ የብሉይ ኪዳን የአጸድ ምሳሌ ሲሆን እኛም ከዚህ ዓለም በንስሐ ወደ እግዚአብሔር መንግሥት የምናደርገውን ጉዞ ጅማሬ ያሳያል። ሁለተኛው የቤተ ክርስቲያን ክፍል ቅድስት ሲሆን ቅድስት የገነት ምሳሌ ነው። በዚህ በሁለተኛው ክፍል ምዕመናን ጸሎተ ቅዳሴን የሚከታተሉበትና ቅዱስ ሥጋውንና ክቡር ደሙን የሚቀበሉበት ልዩ የተቀደሰ ክፍል ነው። ይህ ክፍል የገነት ምሳሌ ነው። ክርስቲያኖች በቅድስና የሚመላለሱበት ሕይወትን ያመለክታል። ሦስተኛው የቤተ ክርስቲያን ክፍል ደግሞ መቅደስ ሲሆን መቅደስ የመንግሥተ ሰማያት ምሳሌ ነው። የውስጠኛው ወይንም ሦስተኛው ክፍል መቅደስ እጅግ የተቀደሰ ክፍል ሲሆን በዚህም ክፍል ውስጥ ታቦተ ሕጉ የሚቀመጥበትና ታላቁ መስዋዕት የሚሰዋበት ልዩ ስፍራ ነው። በዚህ ክፍል ውስጥ የእግዚአብሔር ክብር የሚገለጽበት የሰማያት ሰማይ ወይንም የመንግሥተ ሰማያት ምሳሌ ተደርጎ ይወሰዳል። በዚህም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓት መሠረት የሕንፃ ቤተ ክርስቲያን በሦስት መከፈል፣ አንደኛ የሥላሴን አንድነትና ሦስትነት አስረጂ ተደርጎ ይወሰዳል። ሌላኛው የሰው ልጅ በሥጋ በነፍስና በመንፈስ መፈጠሩን ያመለክታል። ሌላኛው ከዚህ ዓለም ተነስተን በመንግሥተ ሰማያት ወደ መንግሥተ ሰማያት የምናደርገውን ጉዞ ያስረዳናል። ኑ መንፈሳዊ እውቀታችንን አብረን እናሳድግ። ለሌሎች እንዲደርስ ሼር አድርጉ።